አክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያም አብይ ራስህን የሚያጠፋ ተግባር ውስጥ ነስለው ደነገጠ ሲሉ ጀነራሉ ተናገሩ። አቶ ጀዋር መሐመድ ደግሞ አብይ አሰብን ጉዳይ እንደ አጀንዳ የያዘው ከፕሪቶሪያው ስምምነት በኋላ ከኢሳያስ ጋር ጸብ ውስጥ ስለገባም የኢትዮጵያ ሕዝብ ከጎኑ በማሰለፍ ሊመጣ በሚችል ግጭት ውስጥ ራሱን ለማዳን ነው ሲሉ ገልጿል። የብልጽግናው ሚኒስትርም 4 ሚሊዮን የኤርትራ ሕዝብ እንዴት ከኢትዮጵያ ሕዝብ በላይ ጩኸቱ ይሰማል ሲሉ ይገልጻሉ። በዝርዝር የምንመለከተው ቀዳሚ ጉዳይ ይሆናል። ጀነራል ጻድቃን ገብረትንሳኤ አስተሳሰባችንን ይደግፋሉ አለ የናቶ ጌታቸው ረዳ ፓርቲ። ስምረት ትግራይ ዛሬ በአዲስ አበባ መግለጫ የሰጠ ሲሆን አቶ ጌታቸው መግለጫው ላይ ያልተገኙት በጤና ችግር ምክንያት ነው ባለበት ቅጽበት በመከከር ኮሚሽኑ ከብልጽግናው ሹማምንት ጋር መታየታቸው ግን የመንግስት የመገናኛ ብዙሃን ዘግበውታል። መግለጫውን የሰጡት የቀድሞ የትግራይ መንግስት ኮሙኒኬሽን ኃላፊም በአፋር ክልል በኩል የትጥቅ ትግል የጀመሩ ኃይሎች አላማቸው ልክ ነው ሲሉ ተሰምቷል። ይህንን እንመለከታለን። በአማራ ክልል የመንግስት ኃይሎች የፋኖ መገኛዎች ባሏቸው አካባቢዎች የሚያደርጉትን ዘመቻ ተከትሎ በበርካታ ስፍራዎች ውጊያዎች ተከናውኗል። የሰራዊቱ አዛዦች አከርካሪያቸውን ሰበር ነው ንግግርም እንደቀጠለ ነው፣ እንመለከተዋለን። ፖለቲከኛው ጠቅላይ ሚኒስትሩ የአቢሲኒያን ወገብ ሰብረናል ማለታቸውን ተከትሎ ምላሽ ሰጥቷል። በመከራ መቀመቅ ውስጥ የሚገኘው የኦሮሞ ህዝብን ከልክ በላይ ከመናቅ የመነጨ ንግግርም ብለውታል። ታደምጡታላችሁ። አሽከርካሪዎች የፖሊስ ኮሚሽነሩን ንግግር አሸማቃቂ ሲሉ ገለጹ። ባለፈው አንድ ወር ባልሞላ ጊዜ ውስጥ በሀገሪቱ 53 ሹፌሮችና ረዳቶቻቸው ታግተዋል ብለዋል። ሌላኛው መረጃችን ነው። ፖላንድ ህገወጥ ስደት ለመከላከል በሚል ኤርትራና ኢትዮጵያን ጨምሮ በ6 ሀገራት ዘመቻ ጀመረች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። አብይ ራስህን የሚያጠፋ ተግባር ውስጥ ነስለው ደነገጠ ሲሉ ጀነራሉ ተናገሩ። አቶ ጀዋር መሐመድ ደግሞ አብይ አሰብን ጉዳይ እንደ አጀንዳ የያዘው ከፕሪቶሪያው ስምምነት በኋላ ከኢሳያስ ጋር ጸብ ውስጥ ስለገባም የኢትዮጵያ ሕዝብ ከጎኑ በማሰለፍ ሊመጣ የሚችል ግጭት ውስጥ ራሱን ለማዳን ነው ሲሉ ገልጿል። የብልጽግናው ሚኒስትር ደግሞ 4 ሚሊዮን የኤርትራ ሕዝብ እንዴት ከኢትዮጵያ ሕዝብ በላይ ጩኸቱ ይሰማል ሲሉ ይገልጻሉ። የሻዕቢያና የብልጽግና የቃላት ጦርነት ቀጥሎ በመሪና በሚኒስተር ደረጃ ሆኗል። ኢሳያስ ብልጽግናን የጦርነት አሽከር ሲሉ የገለጹት በአደባባይ ነው። ጠቅላይ ሚኒስትር አብይ አህመድም ወደ መገናኛ ብዙሃን አይወጡ እንጂም በተለያዩ መድረኮች ኤርትራን እንደ ጋዛ ለማድረግ ሲዝቱም ኢሳያስንም ሲያጣጥሉ ነው የከረሙት። የእርሳቸውን ሐሳብ የሚደግፉ አካላት ደግሞ በቅርቡ ወደ ሚዲያ በተደጋጋሚ እየወጡ ይህንኑ እያስቀጠሉ ናቸው። የትግራይ ጦርነት ወቅት የጦርነት ፕሮጀክቶቻቸውን ደግፈው የተሳተፉት ብቸኛው የትግራይ ተወላጁ ጀነራል ዮሐንስ ገብረ መስቀል አንዱ ናቸው። ከቀናት በፊት መንግስት ባይጠራኝም ሻዕቢያና ህወሓት ተቀናጅተው ከመጡ እኔን ግንባር ጠብቁኝ ያኔ ኢሳያስም ለአብይ እጅ ሊሰጥ ይችላል የሚል አነጋጋሪ ንግግር አድርገው ነበር። አሁን ደግሞ በዛ የሻዕቢያና የብልጽግና የትግራይ ላይ የእርስ በርስ ጦርነት ለነበራቸው ተሳትፎም የትግራይ ህዝብን ይቅርታ አልጠይቀውም ምን አደረኩት ሲሉ ገልጸው እንዲያውም አብይ የደነገጡበትን ጥያቄ ነበር በወቅቱ ያነሳሁት ሲሉ ያስታውሳሉ። ይህም የትግራይ ተወላጆችን በየአካባቢው ወደ ኮንሰንትሬሽን ካምፕ ማስገባት ነበር ሲሉ አንስተዋል። እዚህ ትግራይ ኮንሰንትሬሽን ካምፕ ሲገባ ከዶክተር አብይ ጋር የነበረን ክርክር ራስህን የሚያጠፋ ስራ እየተሰራ ራስህን ነው የምታጠፋው ነው። ሰበሰቡት። ኦኬ ይታረድ። ምን አይነት መንግስት ይዘህ ነው የምትቀረው? ደንግጠዋል። በነገታው ወጥቶ በቴሌቪዥን ፍቱ ያለበት ጊዜ ነው። መርህ አልባው የአብይና ኢሳያስ ግንኙነትን በተመለከተ ከራሳቸው ከአብይ አህመድ የተነገራቸውን ሲያስረዱም በፍጹም ሁለቱ ግለሰቦች አብረው ሊሄዱ አይችሉም ይሉና አብይ ከነገረኝ የተረዳሁት ኢሳያስ ምን ያክል ኤርትራን ቆዳ እንዳደረጋት ነው ሲሉም ይቀጥላሉ። የፈለገ ከኤርትራ ጋር የፈለገ ቢያረጉም እኮ ዶክተር አብይና ኢሳያስ አብረው መሄድ አይችሉም። ዶክተር አብይን እኔ ሳገኘው ከተመላለሰ በኋላ በተወሰነ ጊዜ ሳገኘው ኢሳያስ እንዴት አገኘው ነው የመጀመሪያ ጥያቄ። ያገኘሁት መልስ አርኪ ነው። ኤርትራን ምን ያህል ቆዳ የሆነ ፀሐይ ላይ የተሰጣች ቆዳ እንዳረጋት
ግንዛቤ እንዳለው ነው አንደርስታንድ ያደረኩት። እንዲህ በጀነራሎች የተጋጋለው የ4 ኪሎ ፕሮፓጋንዳ በሚኒስትሮችም የተደገፈ ነው። ያገዛዙ ሚኒስትር ብርሃኑ ሌንጆሶም እንዴት ከ125 ሚሊዮን ህዝብ ላይ 4 ሚሊዮን ህዝብ ደምቆ ይሰማል ሲሉ ስለ ኤርትራ ይጠይቃሉ። ኢትዮጵያ 125 ሚሊዮን በላይ የሚሆን ህዝብ ያላት ቢሆንም 4 ሚሊዮን እንኳን የማይበልጥ ህዝብ ካላት ኤርትራ ጋር እንኳን የሚስተካከል የማህበራዊ ሚዲያ ተጽዕኖ የላት ማለት ይቻላል። ይህ ደግሞ ሌሎች ሀገራት በጂኦፖለቲካል ጉዳዮች ላይ ከክብደታቸው በላይ እንዲሰነዝሩ በር ከፍቷል ሲሉ በማንሳት ከዜጎቹ ጋር የተጣላው ብልጽግና ለአሁኑ የያዘው ትልቁ ካርዱም ባህር በር እንደሆነ በርካቶች የሚያምኑበት ነው። አቶ ጀዋር መሐመድ በጉዳዩ ላይ ባሰፈሩት ሀተታም አብይ አህመድና የብልጽግና ሰዎች በኢትዮጵያ ውስጥ እየደረሰ ካለው የኢኮኖሚ ቀውስና የጸጥታ ቀውስ የህዝቡን ትኩረት ለማስቀየስ እየተጠቀሙባቸው ካሉ ዘዴዎች አንዱ የባህር በር ፕሮፓጋንዳ ነው ይላሉ። በእርግጥ የባህር በር መኖር ለየትኛውም ሀገር ኢኮኖሚና ደህንነት ፋይዳ አለው። ኢትዮጵያን በባህር የተከበበች ባትሆንም የባህር አገልግሎት እንዳይኖራት የሚከለክላት ነገር ግን የለም። እንዲያውም በአብዛኞቹ ጎረቤቶቿ በኩል የንግድ ባህር በር እንዲኖራት የሚያስችል አቅም ያላት ስለመሆኗም ይጠቅሳሉ። ይህ ሆኖ ሳለ የኢትዮጵያ የባህር በር የማግኘት ጉዳይ አወዛጋቢ የሆነው በቀዳሚነት ከታሪክ የወረስነው ቁርሾ የሚፈጥረው ጥርጣሬ ነው። ሁለተኛው ደግሞ የአብይ አህመድ የጦረኝነት ፖለቲካ አካሄድ ነው በማለትም ያነሳሉ። አብይ የሶማሌላንዱን ስምምነት ሲፈጽም የባህር በር አስገኘው በሚል ፕሮፓጋንዳ የሀገር ውስጥ ተቋሚዎችን ለመመከት ይጠቅመኛል ብሎ አስቦ ነበርም። በሶማሊያ ድንበር የባህር በር የማግኘት እውነተኛ እቅድ ቢኖረው ኑሮ የእርሱ ሸሪክ የነበረው የፎርማጆ መንግስት እያለም ስምምነት ማስፈረም ነበረበት። በተመሳሳይ መልኩም በአሰብ ወደብ ጉዳይ ዘላቂ መፍትሄ ለማበጀት ቢፈልግ ኑሮ ከኢሳያስ ጋር በአንድ ሳምባ ካልተነፈስን በሚሉበት ጊዜ መፈጸምም ነበረበት። ሆኖም የባህር በርን ጉዳይ ከኤርትራውያን ጋር አንድም ቀን በቅጡ ተነጋግሮ እንደማያውቅ በጫጉላ ሽሩሽሩ ጊዜ በቅርብ ከነበሩ ሰዎች ማረጋገጥ ይቻላል። የአሰብን ጉዳይ እንደ አጀንዳ ያነሳውም ከፕሪቶሪያው ስምምነት በኋላ ከኢሳያስ ጋር ጸብ ውስጥ ስለገባም የኢትዮጵያ ህዝብን ከጎኑ በማሰለፍ ሊመጣ የሚችል ግጭት ውስጥ ራሱን ለማዳን ነው ሲሉም ነው አቶ ጀዋር የሚያብራሩት። በባህር በርም ሆነ በሌላ ጉዳይ አብይ እየተከተለ ያለው የጦረኝነት ፖለቲካ ድሮ የአፍሪካ ቀንድ የሰላም ምሰሶ አንከር ስቴት እየተባለች ስትወደስ የነበረችዋን ኢትዮጵያን የአካባቢው ዋና የግጭት አምራችውን እንድትታይ አድርጓል በማለትም አስቀምጧል። ጀነራል ጻድቃን ገብረትንሳኤ አስተሳሰባችንን ይደግፋሉ አለ የአቶ ጌታቸው ረዳ አዲሱ ፓርቲም። ስምረት ትግራይ ዛሬ በአዲስ አበባ መግለጫ የሰጠ ሲሆን አቶ ጌታቸው መግለጫው ላይ ያልተገኙት በጤና ችግር ምክንያት ነው ሲል ባቀረበበት ቅጽበት በምክክር ኮሚሽኑ ከብልጽግና ሹማምንት ጋር መታየታቸውን ግን የመንግስት የመገናኛ ብዙሃን ዘግቧል። መግለጫውን የሰጡት የቀድሞ የትግራይ ክልል ኮሙኒኬሽን ኃላፊም በአፋር ክልል በኩል የትጥቅ ትግል የጀመሩ ኃይሎች አላማቸው ልክ ነው ሲሉም ተሰምቷል። ላለፉት ወራት ከ1967 ጀምሮ የነበረው ህወሓትን የምንወክለው እኛንን በሚል መግለጫ ሲሰጡ የነበሩት አቶ ጌታቸው ረዳ የመሰረቱት ስምረት በቅርቡ ጊዜያዊ ፍቃድ እንዲሰጠው ምዝገባ ማድረጉ የሚታወስ ነው። ዛሬ ደግሞ የጠቅላይ ሚኒስትሩን አማካሪ ጨምሮ የቀድሞ የህወሓት አባላት ከህወሓትን በመውጣት የተሰባሰቡበት ፓርቲ ዲሞክራሲ ስምረት ትግራይ በአዲስ አበባ መግለጫ ሰጥቷል። ይህን ይፋይ መግለጫ አቶ ጌታቸው ረዳ እንደሚሰጡ ተገልጾም ነበር። ይሁን እንጂ ይህንን መግለጫ የሰጡት የጊዜያዊ አስተዳድሩ የቀድሞ የኮሙኒኬሽን ኃላፊ አቶ ረዳይ ሐለፎም ናቸው። አቶ ጌታቸው ይህንን መግለጫ ያልሰጡበት ምክንያት የጤና ችግር ገጥሟቸው ነው በማለትም ነው መግለጫውን የጀመሩት። መግለጫው አቶ ጌታቸው ረዳ እንዲሰጥ ፈልገን ነበር። የፓርቲው ሊቀመንበር የጤና እክል ስለገጠማቸው ነው ይህንን ባክአፕ ፕላን አዘጋጅተን የተነጋገርን ያለ ነው። ይሁን እንጂ እሳቸው ይህንን በሚሉበት ተመሳሳይ ሰዓት አቶ ጌታቸው ረዳ ደግሞ ብልጽግና ከራሱና ከአገልጋዮቹ ጋር በሚመክርበት ምክክር ኮሚሽን ላይ ከነ ብርሃኑ ነጋና አረጋ ከበደ ሌሎችም የብልጽግናው ሰዎች ጋር እየመከሩ ነበር ሲሉ ያገዛዙ ልሳናት ዘግቧል። እስካሁን የምክክር ኮሚሽኑ ስራ ያልጀመረበት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደም የተገኙበት ነው ሲሉ አክለዋል። የሆኖ ስምረት ፓርቲን ወክለው መግለጫ የሰጡት ረዳኢ ሐለፎም ዋና ማቸውን ሲያስረዱም ትግራይ ኢትዮጵያን መልሳ ለመቀላቀል እንጂ ለመገንጠል ፍላጎት የላትም የሚለውን በቀዳሚነት አንስተዋል። በአዲስ አበባ መግለጫ የሰጠነው በመቀለ ይህንን ማድረግ ስለማንችል ነው፣ ነገር ግን ዋና ጽፈት ቤታችን የሚሆነው መቀለ ነው ሲሉ አክለዋል። የተለያዩ ግለሰቦች ተጠቅሰው የተጠየቁት አቶ ረዳኢም ጀነራል ጻድቃን ገብረትንሳኤን አንስተው ያስተሳሰባችን ደጋፊ ነው ሲሉም ነው የተሰሙት።
ግለሰቦች በስም የተጠሩ አሉ አባል ነው ወይ በእርግጠኝነት መናገር የሚችለው ጀነራል ጻድቃን የዚህ አስተሳሰብ ደጋፊ ነው ይበቃል የአዲሱ ፓርቲ የሚዲያና ኮሙኒኬሽን ዘርፍ አስተባባሪ የሆኑት አቶ ረዳይ ሐለፎም በቅርቡ በብልጽግና መንግስት ድጋፍ በአፋር ክልል እየተቋቋመ ያለውና ከትግራይ ክልል ጋር እንዲዋጋ ስልጠና እየተሰጠ ያለውን ታጣቂ ኃይል የሚያስተባብሩ ናቸው በሚል አፍሪካን ኢንተለጀንስ እንደዘገበባቸው የሚታወስ ነው። ይህን ትግራይን በትግራይ ታጣቂዎች የመውጋት የብልጽግና እቅድ የተባለለትን እንቅስቃሴ በተመለከተ ሲጠየቁም ከፓርቲው ጋር የሚያገናኘው ባይሆንም የታጣቂዎችን ዓላማ ግን የሚደግፈው ነው ሲሉ ተሰምቷል። ዓላማቸው ትክክል ነው ያምናለው እንደግለሰብ አቋማቸውም ትክክል ነው ያምናለው መንግስትን በኃይል የተጣለ ስለሆነ መንግስት ለመጣልም በኃይል በአመጽ ለመጣል አንሳተፍም ጭምር ብለው ነው የወጡት ዓላማቸው ትክክል ነው የያዙት አቋም ትክክል ነው ያምናለው ነገር ግን ከፓርቲያችን ጋር ምንም አይነት ግንኙነት የላቸው የፓርቲው ቃል አቀባይ ሌላኛው ያነሱት ጉዳይ እንደ ራያና ወልቃይት ካሉ አካባቢዎች ጋር የተያያዘውን ሲሆን አከራካሪ ቦታዎች የሚባል ነገር የለም እነዚህ ቦታዎች የትግራይ ናቸው ሲሉም ተደምጧል። ዲሞክራሲ ስምረት ትግራይ ፓርቲ ክልሉ ከፍተኛ የሆነ ቀውስ ውስጥ ይገኛል የሚል ሐሳብ በሁሉም ለውጥ ፈላጊ ላይ በማደሩ ምክንያት እንደዚሁም ትግራይ አዲስ ለውጥ ያስፈልጋታል የሚል እምነት በመኖሩ ምክንያት የተፈጠረ አዲስ ፓርቲ ስለመሆኑም አብራርቷል። ማንኛውም ሐሳብ አለኝ የሚል ትግራይ ፓርቲው እንደምብና መተዳደሪያ የሚቀበል ከሆነ ስምረትን መቀላቀል የሚችል መሆኑን በመግለጫው ላይ ተመላክቷል። ከመጪው ሰኞ ጀምሮ ፓርቲው ከክልል እስከ ቀበሌ አደረጃጀቶችን የመመስረት ስራዎችና የአባላት ምልመላ ስራዎችን እንደሚሰራ የገለጹት አቶ ረዳይም ከዚህ ቀደም የህወሓት አባል ሆኖ ለውጥ የሚፈልግ ካለም አባል መሆን ይችላል ብለዋል። በአማራ ክልል የመንግስት ኃይሎች የፋኖ መገኛዎች ባሏቸው አካባቢዎች የሚያደርጉትን ዘመቻ ተከትሎ በተለያዩ ስፍራዎች ውጊያዎች ተደርጓል። የሰራዊቱ አዛዦች አከርካሪያቸውን ሰበር ነው ንግግርም እንደቀጠለ ነው። አገዛዙ በአማራም ይሁን በኦሮሚያ ክልሎች የሚንቀሳቀሱ አካላትን በሁለት ወራት ውስጥ ማለትም እስከ መጪው ሰኔ ወር መጨረሻ ድረስ መደምሰስ የሚል እቅድ መያዙን የገለጸው በአደባባይ ነው። ይህንን ለማሳካት በሚል በተለይም በአማራ ክልል የፋኖ ኃይሎች ይዞታዎች በሚል የለያቸው አካባቢዎች ላይ የሚሊሻ እና አድማ ብተና ኃይሎችን በማካተት ጥምር ኃይል የሚለውን በማሰማራት ነው ውጊያዎች እየተደረጉ የሚገኙት። ከሰሞኑ በሰሜን ወሎ ዞን ጉርጌሳና ጊራና ቀጠና የተደረገው ትናንትም በዚሁ ቀጠና በቅሎ ማነቂያና ቀዩ ጋሪ አካባቢ የተከናወነው የተኩስ ልውውጥም ቀዳሚ ማሳያ ነው። በአካባቢው የመከላከያ ሰራዊቱ የሰሜን ምስራቅ እዝ ሜካናይዝድ ሰራዊቱ ጭምር ስምሪትን በመስጠት ነው ዘመቻዎች እየተደረጉ ያሉት። በዚህ አካባቢ አራዶም ተብሎ በሚጠራ ስፍራ ላይ በመንግስት ኃይሎች ካምፕ ላይ ጥቃት መድረሱም ታውቋል። በደቡብ ጎንደር ዞን እስቴ በተለይም ትናንት ሌሊት ከመካነ ኢየሱስ ከተማ ቅርብ ርቀት ባለ ቦታም ጠንካራ ውጊያ መደረጉ ተሰምቷል። በጎጃም ቀጠና ደብረ ኤልያስ ከተማ እንደዚሁም በቡሬ ቁጭ የነበሩ ጥቃቶችም ሌላኛው የእርስ በርስ ጦርነቱ መገለጫዎች ናቸው። እነዚህ ጥቂት አብነቶች አሁንም ክልሉ የጦርነት አውድማ ሆኖ ስለመቀጠሉ የሚያመላክቱ ቢሆንም የሰራዊቱ አዛዦች ግን አከርካሪያቸውን መታናቸው የሚለው ንግግራቸውን እንደቀጠሉ ናቸው። የደቡብ አዛዡ ሌተናንት ጀነራል ሰለሞን ይተፋም ስልጣንና ጥቅምን በጉልበት ማግኘት የሚቻል የሚመስላቸው ፋኖንም ሸኔንም አከርካሪያቸውን መታን የሚል ንግግርን በሰራዊት ምረቃ ላይ ዛሬ አሰምተዋል። በእርግጥ የሀገሩ ሰላም ነው ንግግር አዲስ አበባ ባሉ ሹማምንት አማካኝነትም ተደጋግሞ የሚቀርብ ነው። ትናንት የፌደራል ፖሊስ ኮሚሽነሩ ደመላሽ ገብረ ሚካኤል ዜጎች እንደፈለጉ በየትኛው ቦታ መንቀሳቀስ የሚችሉበት ሁኔታ ላይ ፈጥረናል ባሉበት ተመሳሳይ ዕለት አንድ የደብረ ታቦር ካድሬ ግን 100 ኪሎ ሜትር ርቀት ላይ የምትገኘው ባህር ዳር እንኳን ዱባይ ሆነችብን ሲሉ ተሰምተዋል። ባህር ዳር ለደብረ ታቦር ዱባይ ሆናለች። ይሄ የማንም ችግር አይደለም። ፖለቲከኛው ጠቅላይ ሚኒስትሩ የአቢሲኒያን ወገብ ሰብረናል ማለታቸውን ተከትሎ ምላሽ ሰጥቷል። በመከራና መቀመቅ ውስጥ የሚገኘው የኦሮሞ ህዝብን ከልክ በላይ ከመናቅ የመነጨ አነጋገርም ብለውታል። ከቀናት በፊት ጠቅላይ ሚኒስትሩ በቀዳማዊ እመቤት ጽሕፈት ቤት ምሁራን ናቸው ነባር የኦሮሞ ፖለቲከኞችም ናቸው ያሏቸውን ሰዎች ሰብስበው ጠቅላይ ሚኒስትር አብይ አህመድ ትግራይን ያንበረከከ ከኔ ውጭ ማናለም፣ ንጉሱ ትግሬን ማንበርከክ ሲያቅታቸው በጋብቻና በመሰል መንገድ ለማባበልና ለመያዝ ሞከሩም። መንግስቱ ኃይለ ማርያምንም ተባብረው ጣሉት። ትግሬን ከአፄ ዮሐንስ ሞት በኋላ ያንበረከከ የለም። ይህንን ማድረግ የቻሉ ልጃችሁ አብይ አህመድ ነው። ከኖቤል ሽልማት በኋላ የኛ ትልቁ ስኬትም ትግራይን ማንበርከክ ነው። በአጠቃላይ የአቢሲኒያ ወገብ ተሰብሯል በሚል ያደረጉት ንግግርን ተሳታፊዎችን ዋቢ በማድረግ ኢትዮ ፎረም
መዘገቡ ይታወሳል። ይህንን ተከትሎ የተለያዩ አካላት ምላሽ እየሰጡ ሲሆን አቶ ታዬ ደንደአ ደግሞ አንዱ ናቸው። ባለፉት ዓመታት በተፈጠረው የጸጥታ የኢኮኖሚና የአስተዳደር ቀውስ ውስጥ ሁሉም ኢትዮጵያዊ ተሰብረዋል ያሉት ፖለቲከኛው ከብልጽግና ደሴት ነዋሪዎች ውጭ ያልተሰበረ የለም፣ ቁማርተኞች ደግሞ እነ ደስታና እነ ሀጎስን ስለሰበርንላቸው እነገመቹ አመስግኑ ማለታቸው ተሰምቷል። እውነቱ ግን ከተጠለፈው ለውጥ ወዲህ ከማንም በላይ እነገመቹ ተደቆሰዋል። በትግራይና በአማራ የሆነው ሁሉ በኦሮሚያም ሆኗል። በርካታ ግፎች በኦሮሚያ ክልል ተፈጽሟል። አነጋገሩ በመከራ መቀመቅ ውስጥ የሚገኘውን ህዝብ ከልክ በላይ ከመናቅ ይመነጫል፣ የሴራ ወጥመድም ያለበት ይመስላል በማለት አቶ ታዬ አብራርቷል። አክለውም የኦሮሞ ህዝብ ህጋዊና ተፈጥሯዊ መብቱ በተሟላ መንገድ እንዲከበርለት እንጂ አማራና ትግራዋይ ወይንም ሌላ ወገኑ እንዲሰበርለት ጠይቆ አያውቅም። ህዝቡ በባህሩ እንኳን ለወገኖቹ ለበአዳም ነጻነትና ልማትን እንጂ ውድቀትና ጥፋትን አይመኝም። ስለዚህ አደገኛው የመስበር አጀንዳ ኦሮሞን ፈጽሞ አይመለከትም ብለዋል። ነገሩ ወቅታዊ የጋራ አጀንዳችንን ለማስረሳትና የጎንዮሽ ንትርክ ለመፍጠር የተለቀቀ የቁማር ሽብልቅ ይመስላል። ይኸው ታውቆ በሁሉም ዘንድ እምቢ ሊባል ይገባል። አሁን ከብሔር ከሃይማኖትና ከአካባቢ የተሻገረ የዳቦም የሰላምና የፍትህ ጥያቄዎች አሉን። ለምላሹ ደግሞ ከሴረኞቹ ወጥመድ መጠንቀቅ አለብን። ያንዱ ውድቀት የሁሉ መሆኑን እናውቃለን ሲሉም ነው ያሰፈሩት። አሽከርካሪዎች የፖሊስ ኮሚሽነሩን ንግግር አሸማጋጊ ሲሉ ገለጹ። ባለፈው አንድ ወር ባልሞላ ጊዜ ውስጥ በሀገሪቱ 53 ሹፌሮችና ረዳቶቻቸው መታገታቸውንም አሳውቋል። ትናንት የፌደራል ፖሊስ ኮሚሽነር ደመላሽ ገብረ ሚካኤል ያደረጉት ንግግር በርካታ አነጋጋሪ ጉዳዮች የተነሱበት ነው። የመዲናችን ሰላም ከአፍሪካ ከተሞች ይቅርና ከአሜሪካዋ ኒውዮርክ፣ ከእንግሊዟ ለንደን፣ ከብራስልስ ከፓሪስም ጭምር የተሻለ ነው ሲሉ የገለጹበት ቀዳሚ ነው። አስከትለው ደግሞ አሁን ሀገሪቱ ሰላማዊ ሆናለች ያሉበትንም አንስተዋል። ሰው በፈለገው ቦታና ወደ ፈለገው ስፍራ የሚንቀሳቀስበት ሁኔታን ፈጥረናል ሲሉም ገልጿል። ይህንን ንግግር በተመለከተ ምላሽ የሰጡት አሽከርካሪዎች ደግሞ ባለፉት 27 ቀናት ብቻ 53 ሹፌሮችና ረዳቶች ታግተዋል ይላሉ። ችግራችንን ባትፈቱ፣ በደላችንን ባትመለከቱ፣ መታገታችን ባይሰማችሁ፣ መዘረፋችን ባይገዳችሁ፣ ሞታችን ምንም ባይመስላችሁ እንኳን እውነትን ክዳችሁ መሬት ላይ ያለን ሀቅም ከዳቸው እገታን አስቀረን ማለታቸው የሚያሳፍርም የሚያሸማቅቅም ነው ሲሉም አክሏል። ደመላሽ ገብረ ሚካኤል ከአዲስ አበባ ውጭ ስላለው ሁኔታ በቂ መረጃ የሚሆን ግንዛቤ ያላቸው አይመስልም በማለትም አንስተዋል። እንዴት በየመንገዱ እየደረሰብን ያለን በደልና ዝርፊያ፣ እገታና መገደል እንደቀረ አድርጋችሁ ትናገራላችሁ? የትኛው ሹፌር ያገታጋች ነው የጠፋው? ማን ጠይቆት ማን ተከታትሎት ይዞት ነው እገታውስ የሚቆመው? የሚል ጥያቄም አንስተዋል። ኮሚሽነር ደመላሽ ገብረ ሚካኤል በዚህ ደረጃ እገታን ተቆጣጠርን፣ በቅንጅትም ሰርተን አስቀረን እያሉ በ27 ቀናት ውስጥ ብቻ 53 ሹፌርና ረዳቶች ታግተው መወሰዳቸውን መረጃ እንንገራቸው ሲሉም ነው ያጋሩት። ፖላንድ ህገወጥ ስደትን ለመከላከል ኢትዮጵያና ኤርትራን ጨምሮ በ6 ሀገራት ዘመቻ መጀመሯን አሳወቀች። የፖላንድ የውጭ ጉዳይ ሚኒስትር እንደተናገሩት ከሆነም በህገወጥ መንገድ ድንበር ያቋረጠ ሰው ጥገኝነት እንደማይሰጠው ያስጠነቅቃል። በዘመቻው ሶማሊያና ግብጽ ጭምር መካተታቸውንም የውጭ ጉዳይ ሚኒስትሩ አሳውቋል። ፖላንድ ከቤላሩስ የምትዋሰንበት ድንበርን በማቋረጥ ወደ አውሮፓ ህብረት ለመግባት የሚሞክሩ ስደተኞችን ለመከላከል ኢትዮጵያና ኤርትራን ጨምሮ በ6 ሀገራት የግንዛቤ ማስጨበጫ ዘመቻ መጀመሯን አሳውቃለች። የሀገሪቱ የውጭ ጉዳይ ሚኒስትር ፖላንድ ድንበሯን በብቃት ተጠብቃለችም ብለዋል። በህገወጥ ስደተኞች ላይ ያነጣጠረ ያሉትን ዘመቻ በሀገራቸው ፖላንድ በ6 ሀገራት መጀመሯን ይፋ አድርጓል። ኢትዮጵያ፣ ኤርትራ፣ ሶማሊያና ግብጽ የፖላንድ ዘመቻ ይካሄድባቸዋል ከተባሉ ሀገራት መካከል ናቸው። ከአራቱ የአፍሪካ ሀገራት በተጨማሪ አፍጋኒስታንና ፓኪስታንም ተካተዋል። የውጭ ጉዳይ ሚኒስትር በኤክስ ገጻቸው እንደገለጹት በአውሮፓ የተደላደለ ህይወት እንደሚኖራቸው ቃል የገቡላችሁ ዋሽተዋችኋል ሲሉ ይደመጣል። ተረካቸውም የፖላንድ ድንበር ዘመናዊ የቁጥር መሳሪያዎች የተገጠመላቸውና ረጃጅም አጥሮችና በሺዎች በሚቆጠሩ ወታደሮች ይጠበቃል ሲሉ ማክሯል። ፖላንድ የፍልሰት ህጓን ማጠናከሯን የሚተርከው የውጭ ጉዳይ ሚኒስትሩ ሀተታም ከቤላሩስ ጋር የምትጋራው ድንበር ወደ አውሮፓ ህብረት መግቢያ በር አይደለም ሲል ያሳስባል። በአውሮፓ የበለጸገ ህይወት እንደሚኖራቸው ቃል የገቡላቸው ስለ ደስታቸው አይገዳቸውም፣ የሚያስቡት ስለ ገንዘባቸው ብቻ ነው ሲሉም ይደመጣል።
የፖላንድ የውጭ ጉዳይ ሚኒስትር ቃል አቀባይ ግንዛቤ ለማስጨበጥ ስራ የተጀመረው ሰዎች ገንዘብና ጤናቸውን እንዳያጡ በማለም ነው ብለዋል። የፖላንድ መንግስት በተለይም ከቤላሩስ የሚደረገውን መደበኛ ያልሆነ ፍልሰትን ለመግታት ከ3 ወራት በፊት የስደተኞችን ተገን የማግኘት መብት በጊዜያዊነት አግዷል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎችን ይመስሉ ነበር። አበቃን። ቸር ያሰማን።